በሌላ በኩል መለስ ዜናዊ በአዴንን ጠቅልሎ ቢይዝም ኦህዴድ ወደነ ተወልደ ማዘንበሉና በማወላወል ላይ ስለመሆኑም ይገነዘብ ነበር። ይህ ግን ለመለስ የሚያሳስበው እንዳልነበር ግልጽ ነው። ቁርጡ ሲለይ ተጠቅልለው ወደሱ እንደሚገቡ ያውቅ ነበር። በርግጥም መለስ ከኦህዴድ ጋር እልህ ተጋብቶ ያውቅም። በስልጣን ዘመኑ ሁሉ ኦህዴዶችን እየሰበሰበ እንደ ሕፃን ልጅ ሲቆጣቸው ነው የኖረው። ነጋሶ ጊዳዳን እንዲያው የእውነት ሌንጮና አንተ ሁለታችሁም ከደምቢዶሎ ነው የበቀላችሁት? ከሌንጮ ጋር ቁጭ ማለት እኮ መማር ማለት ነው ብሎታል። ነጋሶ መለስ ላይ የመረረ ቂም የያዘውን በዚህ ንግግር መሆኑን ብዙዎች ያምናሉ። ሌላ ጊዜ ደግሞ መለስ ኦህዴዶችን ሰብስቦ ስራቸውን በትክክል የማትሰሩ ከሆነ እናንተ ሜዳ ላይ ጥለን ከኦነግ ጋር እንደራደራለን ብሏቸዋል። መለስ ኦህዴዶችን ችላ ብሎ ከጀርባቸው ያለውን የነተወልደን ቡድን መምታት ላይ ነበር ያተኮረው። ኦህዴዶች ወደነተወልደ ማዘንበላቸውንም ቢሆን እንደ ጥፋት አልቆጠረባቸውም። ባርጩሜ ሾጥ ተደርገው ወደ መደበኛ ታማኝነታቸው እንደሚገቡ ያውቅ ነበር። ከዚህ ትውልድ ውስጥ እንደነርሱ ለጊዜያዊ ጥቅም ሲል ህሊናውን ሸጦ ህዝብን ክዶ ባርነት የሚገባለት ኃይል በቀላሉ ማግኘት እንደማይቻል ስለሚገነዘብ ሊያባክናቸው እንደማይፈልግ ግልጽ ነበር። የህወሓት ክፍፍል ይፋ ከሆነ በኋላ መለስ ዜናዊ ጻድቃንን እንዲህ አለው፣ እየተፈራራን አብረን መስራት ስለማንችል ስራህን ልቀቅ። ጻድቃን ቢሮውን ለሳሞራ አስረከበ። በዚያን ጊዜ የመለስ ሰዎች እንደ አዲስ ዘመን ጋዜጣ ረጅምና ባዶ ወደሆነው ጀነራል በዝግታ ተጠጉ። እንደሚዳቋ እንዳይደነብር ተጠግተው ገመድ አንገቱ ላይ አሰሩበት። አባዱላ አልበረገገም። እነ መለስ እንዳልተቀየሙት ሲረዳ ወዲያውኑ የሰለጠነበትን ሙያ መፈጸም ቀጠለ። ኩማን ከጻድቃን ጋር ደርቦ እያወገዘ መከላከያ ለቆ ወደ ኦህዴድ ለመግባት ጠየቀ። የጄኔራልነት ማዕረግን ድንገት እንደለበሰው ሁሉ ድንገት አውልቆ መሳቢያ ውስጥ ጥሎ ሲቪል ሆነ። ኩማ ግን ፈጥነ ግለሂስ አላወረድክም አመንትተህ ነበር በሚል ጥቂት ተቀጣ። በመያዣነት ተቀምጠው የነበሩት የገንዘብ ዝርፊያና የሥነ ምግባር ጉድለት ከተሰቀሉበት ወርደው እንደ ሰዓት ታሰሩለት። በስደት ሆኜ እንደሰማሁት አባዱላ በምርጫ 97 እንደ በረከት ስምዖን የምርጫ ኮሮጆ ገልብጦ አሸንፌያለሁ ካለ በኋላ ኦሮሚያ ላይ ነገሰ። ኩማ ደመቅሳም እንደ አባ ጨጓሬ እየተሳበ ሄዶ የአዲስ አበባ ከንቲባ ሆነ። በርግጥ በረከትና አባዱላ ማመሳሰል ተገቢ አይሆንም። ሁለቱም ምርጫውን በማጭበርበራቸው ሊመሳሰሉ ይችላሉ። ቢያንስ ግን በረከት የፈጸመው ድርጊት እያስጨነቀው ለአእምሮ ህመም ተዳርጓል። አባዱላ እኮ ከተወለደ ጀምሮ ሆስፒታል ገብቶ አያውቅም። እንደ ድርጊቱ ማበድ ነበረበት። ራስ ምታት የለ፣ ትኩሳት የለ፣ ደም ብዛት አያውቅ፣ ሱካር አያስቸግረው። ሰብሉ እንዳማረለት ገበሬ እጅና እግሩን ዘርግቶ ተኝቶ ይውላል። የድምፃዊት አበበች ደራራ ዘመዶች ይበቀሉኛል ብሎ እንኳን አይሰጋም። ኤቢሳ የተባለውን የኦሮምኛ ቋንቋ ድምፃዊ በነፍሰ ገዳዩ በኮሎኔል ጌትነት ካስገደለ በኋላ እንኳን በሰላም ተኝቶ ያድራል። መለስ ካለ ምን ችግር አለ? በኩባያ ውሃ ውስጥ ያለች እንቁራሪት ከኩባያው ውጪ ሌላ ዓለም ያለ አይመስላትም። የከረዩ ኦሮሞዎች ዋሂና ያድኔን ዋኛቴን ገበቲ ሲሉ ሰማ ነበር። ሐሳብ የለሽ የበላችሁ ሁሉ ያወፍራታል ማለት ነው። ስለሚኖሩበት ሥርዓት ምንነት በቂ ዕውቀት የሌላቸው ማወቅ የሚገባቸው እንደ መድኃኒት እየተመጠነ የሚሰጣቸው በስብሰባ ላይ መናገር ያለባቸው ሳይቀር እንደ ቲያትር አጥንተው የሚገቡ የጋሪ ፈረሶች። የቁንደዶ ፈረሶች እንኳን አመፀው ነፃ በወጡበት ዘመን ሰው እንደ ጋሪ ፈረስ ሲኖር ማየት ችለናል። ዛሬ ጉልበት አግኝተህ የምትገድለው ሰው ጊዜ ጠብቆ ደሙን ይመልሳል። ለገሰ አስፋው ከተባለው ድንጋይ የማይማር ሰው ከቶ ምን ስም ይገኝለታል? በዚህ ዘመን እጅህ ላይ ደም ይዘህ መኮብለል እንደማይቻልም ከቀልቤሳ ነገው መማር ይቻል ነበር። የኤቢሳና የደራራ ድምጽ ይጮሃል። ያም ሁሉ ሆኖ የእርቅ ጥያቄ ጊዜው አያልፍበትም።
የዘመናችን አጼዎች ግን እርቅ ከመፈለግ ይልቅ ህወሓት አዲስ አበባ ላይ ስልጣን ከእጁ ካመለጠው ትግራይ ትገነጠላለች የሚል ሁለተኛ አማራጭ እንደማስፈራሪያ ይዘው ይቆምራሉ። የዘመናችን አንበሶች ትግርኛቸውን ላለመርሳት የሚያደርጉትን ጥረትም ስትራቴጂ ይሉታል አሉ። ቃላት እንዲህ መቀለጃ ሆነዋል። እነተወልደና እነመለስ እየተባሉ የሚታወቁት ጎራዎች ካልተግቡባቸው አጀንዳዎች መካከል የኤርትራውያንን መባረር ጉዳይ አብይ ነበር። መለስና በረከት በኤርትራውያን በዚያ መንገድ መባረር ላይ ቅሬታ እንደነበራቸው፣ በተለይም በረከት ስምዖን የተፈጸመውን የማባረር ድርጊት የዘር ማጥራት ወይም ኤትኒክ ክላንሲንግ ነው ሲል እንደተናገረ እነተወልደ ይተርካሉ። እነተወልደ የኤርትራውያንን የማባረር ሂደት ከሚኮሩባቸው ድርጊቶቻቸው እንደ አንዱ ይቆጥሩታል። ኤርትራውያንን ሰብአዊነት በተላበሰ ሁኔታ ተንከባክበን ነው ያባረርነው ብለው ሲሟገቱም በተባረሩት ኤርትራውያን ላይ ከፈጸሙት ዝርፊያ በላይ ምን ሊያደርጉ ይችሉ እንደነበር ግልጽ አላደረጉም። በፈጸሙት ድርጊት ከቀሪው የኢትዮጵያ ሕዝብ ምስጋና እንደሚያገኙ በመተማመን አጀንዳውን አጮኸውታል። ኤርትራውያንን ወደ ሀገራቸው በማሰናበቱ ሂደት የደህንነት መስሪያ ቤቱ ባልደረቦች የፈጸሙት በደል የከፋ የሆነው ኢትዮጵያዊነታቸውን ጠብቀው የቆዩት ላይ ለኢትዮጵያ መስዋዕትነት የከፈሉት ላይ ጭምር ህሊና ቢስ ወንጀል መፈጸማቸው ነው። ይህን መሰል ግፍ ከተፈጸመባቸው አንዱ አሸብር ግርማይ ይባላል። የግራ እግሩንና የቀኝ እጁን 4 ጣቶች ያጣው ካራማራ ተራራ ላይ ከሶማሊያ ጋር ሲዋጋ ነበር። ወያኔ የአሸብር ግርማይን ጉዳይ ለማጣራት ጊዜና ትዕግስት አልነበረውም። አይኖቻቸውን ከመጨፈናቸውና ከመቸኮላቸው ብዛት የትግራይን ሰው ጭምር ቀላቅለው ወደ ኤርትራ እስከ መላክ ደርሰዋል። ወደ ኤርትራ በስህተት ከተባረሩት ዜጎች አንዱ በርሄ አስመላሽ ይባል ነበር። 4ኛ ክፍለ ጦር አካባቢ ኬክ ቤት ነበረው። የአድዋ ሰው ነኝ እያለ እየጮኸ የሚሰማው ጠፍቶ ወደ ኤርትራ ተላከ። በርሄ በአድዋ በኩል ነበር በአውቶቡስ የተጓዘው። አንገቱን በመስኮት አውጥቶ እትብቴ የተቀበረው እዚህ ነው እያለ ሲጮህ ወክልና ሂድ እትብትህም ተፈልጎ ይላክልሃል ሲሉ አላገጡበት። በርሄ ኤርትራ ከደረሰ በኋላ ችግሩን ዘርዝሮ አስረዳ። ከዚያ ደግሞ በቀይ መስቀል በኩል ወደ ኢትዮጵያ ከሚላኩት ጋር ወደ አዲስ አበባ ተመለሰ። በዚያን ሰሞን ታዲያ በርሄ እንዲህ እያለ ይቀልድ ነበር አሉ። መለስና ኢሳያስ አንድ ዙር ግራውንድ ቴኒስ ተጫወቱብኝ። ሰሚ ጆሮ አልነበራቸውም እንጂ ፕሮፌሰር መስፍን ወልደ ማርያም ምክር ጽፈውላቸው ነበር። ፕሮፌሰር መስፍን ኤርትራውያን በሕጋዊ መንገድ ጉዳያቸው በግለሰብ ደረጃ እየታየ እንዲሰናበቱ ሲያሳስቡ በአጸፋው ዛቻ ነበር የተሰነዘረባቸው። ፕሮፌሰሩ በወቅቱ የወያኔን ጅምላ የማባረር ድርጊት የተቃወሙት ለኤርትራውያን የተለየ ወገናዊነት ኖራቸው አልነበረም። የሰው ልጆች ሰብአዊ መብት መከበር አለበት ከሚል መሰረታዊ መርህ ተነስተው እንደነበር ግልጽ ነው። የፕሮፌሰሩ መነሻ ያ ብቻ እንዳልነበር ከመጣጥፎቻቸው መረዳት ችዬ ነበር። ሕዝብን ሕጋዊ ባልሆነ መንገድ በጅምላ የማፈናቀልና የማባረር ልምድ ለቀሪው የኢትዮጵያ ሕዝብም የማይበጅ ልምድ መሆኑን ፕሮፌሰሩ አሻግረው ማየት ችለው ነበር። ብዙ ብሔሮች በአንድነት የሚኖሩባትን ሀገር የሚመራ የነገውን ማሰብ ካልቻለ ሳያውቀው በራሱ ጥቅም ላይ ሊተኩስ እንደሚችል የሚጻፉ ትንታኔዎችን አለቆች እያዩ እንዳላዩ ሆነው የጥላቻ እርምጃቸውን ገፍተውበት ነበር። ምርጫ 97 ከተጭበረበረ በኋላ በተነሳው የሕዝብ ተቃውሞ ወቅትም የፕሮፌሰር መስፍን ስጋት እውን ሊሆን ተቃርቦ ነበር። አቶ በድሩ አደም ወያኔዎችን ወደ መጡበት መልሳቸዋለን ሲሉ በአደባባይ የተናገሩ ሲሆን ሕዝቡም ትግሬ ወደ መቀሌ ንብረት ወደ ቀበሌ እያለ ሲዘምር ተሰማ። ፕሮፌሰር መስፍን ታዲያ በዚያ ቀውጢ ጊዜ ከትግራይ ሕዝብ ጎን በመቆም እንደገና የማይዘናበል አቋማቸውን አሳይተዋል። በረከትና መለስ የኤርትራውያንን መባረር ተቃውሞ ነበር የሚለውን የነተወልደ ክስ ለማመን ወይም ላለማመን የሚያስችል ግልጽ መረጃ የለም። መለስ በተለያዩ ቃለ መጠይቆቹ የሚገልጻቸውም
የተደበሰበሱና እርስ በራስ የሚጋጩ ናቸው። በርግጥም መለስ ድርጊቱን ተቃውሞ ቢሆን ኖሮ የዓይናቸው ቀለም ያላማረን እስከ ማለት የሚያስኬደው አስገዳጅ ሁኔታ አልነበረም። ሆኖም እነ ተወልደ ሪፖርተር የተባለው ጋዜጣ ላይ በጻፉት መጣጥፍ በረከት ስለ ኤርትራውያን መባረር የዘር ማጥራት ወይም ኤትኒክ ክላንሲንግ ነው ሲል መግለጹን ሲጽፉ በረከት በዚያው ጋዜጣ ላይ በሰጠው ምላሽ ይህንን ርዕሰ ጉዳይ ሳያስተባብል ያለፈ በመሆኑ ግን እነ ተወልደን ለማመን እንገደዳለን። በርግጥ አንድ ያልተመለሰ ጥያቄ ይቀራል። በረከት የኤርትራውያንን በሕገ ወጥ መንገድ መባረር ተቃውሞ ከሆነ ከምን መነሻን የተቃወመው? እንደ ፕሮፌሰር መስፍን ከመርህ አንጻር ወይስ የኤርትራዊነት ደም ስላለው ለወገኖቹ ተቆርቁሮ? ከመርህ አንጻር ቢሆን ኖሮ ኤርትራውያንን በሚያባረረው ኮሚቴ ውስጥ አብሮ እየሰራ ሳለ አቋሙን ግልጽ ማድረግ ነበረበት። እነ ተወልደ እንደነገሩን ከሆነ በረከት ለሁለት ዓመታት ያህል የኮሚቴው አባል ሆኖ ሲሰራ ኤርትራውያን ላይ ስለሚፈጸመው በደልና ግፍ ትንፍሽ ባለማለቱ በረከትን መርህ አለው ልንል አንችልም። የኤርትራዊነት ደም ስላለው ለወገኖቹ ተቆርቁሮ ነው ለማለት የሚያበቃ ምልክትም አላየንም። በረከት ስለዚህ ጉዳይ ቢጠየቅ የኤርትራውያንን በሕገ ወጥ መንገድ እየተዘረፉ መባረራቸውን የተቃወመው ከመርህ አንጻር መሆኑን ሊነግረን እንደሚችል ግን መገመት ይቻላል። ዛሬ ላይ ቆሜ ስታዘብ በረከት በዚህ ወቅት ስለ መርህ ለመናገር የሚያበቃ ሞራል ይኖረዋል ብዬ አልገምትም። ሞቅዲሾ ገብቶ በመቶ ሺዎች ሶማሊያውያን የጨፈጨፈና ያፈናቀለን መንግስት የሚመራ ሰው ስለ ኤርትራውያን በሕገ ወጥ መንገድ መፈናቀል ከመርህ አንጻር ስህተት እንደነበር ቢነግረን ከቶ እንዴት ልናምነው እንችላለን? እንመርቃቸው ብለን ያዘልቃቸው